ዓይን ይጹም፣ ጆሮ ይጹም፣ አንደበት ይጹም ብሏል ይላሉ። እርግጥ አንደበትን ማጾም ይቻላል። ነገር ግን ዓይን እያለ አለማየት፣ ጆሮም እያለ አለመስማት እንዴት ይቻላል? በሌላ አገላለጽ ዓይንና ጆሮ ጿሚዎች እንዲሆኑ የማድረግ ጥበቡ አልገባኝምና ከመምህራን መልስ እንዲሰጠ ይፈልጋለሁ የሚል ጥያቄ ነው። አንዳንዱ ሰው እኮ ለእግዚአብሔር የሚጾም የሚመስለውም አለ። ለእግዚአብሔር ጾም የገባ ለእግዚአብሔር እየጸለየ ያለ ለእግዚአብሔር እየሰገደ ያለ ለራሱ እንደሚሰግድ የራሱን ኃጢአት ለማራገፍ እንደሚጾም ያልተረዳ ሰው ይኖራል። የጆሮ ላይ ማለት ክፉ ከመስማት ማለት ነው። ክፉ ማለት ምንድን ነው? ተንኮል ሲመከር ከመስማት ተባባሪ ከመሆን ሰምተን ተባባሪ ስለምንሆን ማለት ነው። ተንኮል ሲመከር ከመስማት እንዳይሁድ ነገሩ ክፉ መሆኑ፣ ተንኮል መሆኑ፣ ሸር መሆኑ፣ ሴራ መሆኑ፣ ሰውን ለመበደል ሰውን ለመጣል የሚመከር መሆኑ ከታወቀበት ጊዜ ጀምሮ ምን ማድረግ ነው? ያን ነገር አለመስማት ማለት፣ ያንንም ጉባኤ አለመሳተፍ ማለት። ጆሮአችን ይደፈናል ማለት አይደለም። ጆሮ ይሰማል፣ ግን ወደ ውስጥ አለመውሰድ፣ አለመፈለግ፣ ለማይጠቅም ለኃጢአት ነገር የውስጥ ጆሮ እንዳንሰጠው ነው። የውስጥ ዓይንም እንዳንሰጠው ነው። በዚሁ ገዳም የሰርክ የማታ ጉባኤ ተሳታፊ ነኝ። የአብይ ጾም ከገባ ጀምሮ የተለያዩ መምህራን ስለ ጾም ሲያስተምሩ ቅዱስ ያሬድ እንዳለው ዓይን ይጹም፣ ጆሮ ይጹም፣ አንደበት ይጹም ብሏል ይላሉ። እርግጥ አንደበትን ማጾም ይቻላል። ነገር ግን ዓይን እያለ አለማየት፣ ጆሮም እያለ አለመስማት እንዴት ይቻላል? በሌላ አገላለጽ ዓይንና ጆሮ ጿሚዎች እንዲሆኑ የማድረግ ጥበቡ አልገባኝምና ከመምህራን መልስ እንዲሰጠ ይፈልጋለሁ የሚል ጥያቄ ነው። ይህም እንግዲህ ያው እዚሁ መካከል ጠያቂያችን እንደሚኖሩ እንገምታለን። ምክንያቱም የጉባኤው ተሳታፊ ነኝ፣ በየጊዜው እመጣለሁ፣ እከታተላለሁ እና በቅዱስ ያሬድ ላይ የተጠቀሰውን ጥቅስ ድጓውን አንስተው ነው ዓይን ይጹም፣ ጆሮ ይጹም፣ አንደበት ይጹም የሚለውን አንደበትን ማጾም ይቻላል። ነገር ግን ጆሮና ዓይንን እንዴት ነው ማጾም የሚቻለው የሚል ነው። ግልጽ ነው አይደል? እሺ፣ መልሱን ወደ ክቡር አባታችን። እሺ፣ ጾም ማለት አሁንም ያው ከቋንቋው ነው የምንጀምረው። ቋንቋው የግዕዝ ቋንቋ ነው። አሁንም ቅድም ምን ብያቸው ነበረ? ብዙ የግዕዝ ቋንቋዎች በአማርኛም እያገለገሉን ነው ያሉት ብያቸዋለሁ። ጾም ደግሞ መጾም አሁን ጾም ነው፣ ዛሬ አይበላም አይደል የምንባባለው? ግን አይበላም እያልን ዛሬ ጾም ነው አይበላም ስንል ጾም ማለት አለመብላት ነው ማለት ነው። ስለዚህ ግዕዙ ጾመ ጾመ የሚል ሆኖ ጾም መከልከል ማለት ነው። ከምን? ከጥሉላት መባልዕት፣ ከጥሉላት ከእንስሳት ተዋጽኦ ከምን እንደሚጾሙ ምግቦቹን እናንተ ታውቋቸዋላችሁ። ስለዚህ መከልከል ሲሆን የምንፈልጋቸውን ለስጋችን የሚያስደስቱትን ነገሮች ሁሉ የምንተውበት ሰዓት ጥሉላት መባልዕት ሆኖ ከዛ በመቀጠል ጾምሰ እምነ ህብስት ወማይ ባሕቲቱ ይላል ፍትሕ መንፈሳዊ። ጾም ማለት ከምግብና ከእህልና ከውሃ ብቻ መከልከል አይደለም። ዳእሙ ይጹም ልሳንክሙ፣ አንደበታችሁም ይጹም። የፍትሕ መንፈሳዊ ነው። ቅዱስ ያሬድ ደግሞ ቅድም ዶክተር አባ ጴጥሮስ እንዳሉት የቅዱስ ያሬዱ ጆሮ ይጹም፣ አንደበት ይጹም፣ ዓይን ይጹም ነው የሚለው። እንግዲህ ጥያቄውም እንደተነሳው እውነት ነው፣ አንደበትን ማጾም ይቻል ይሆናል ነው የተባለው። የአንደበቱ ተመልሷል እንደማለት ነው። አንደበት በጾም ሰዓት ብዙ ስለማይናገር ይኸው እየጾመ ነው። ጆሮ ግን እንዴት አድርጎ ይጾማል? ይኸው እየሰማ ነው ለማለት መሰለኝ። እየሰማ ነው። እንግዲህ ጆሮ አይጠቀጠቅም። በአብይ ጾም ጆሮ ጨርቅ ምናምን ይወተፍበታል አልተባለም። አሁን የጠያቂው ርቀቱ ምንድን ነው? ወይንም ደግሞ ጥያቄው ጆሮአችን ይኸው እየሰማ ነው መቼ ተወ ለማለት ነው።
አይናችንም ደግሞ አይናችንን ከጨፈንን ማየት አንችልም፣ ተደናቅፈን እንወድቃለን። እንዴት ይሆናል ለማለት ነውና የዚህ ትርጉም ነው፣ የዚህ ምስጢሩ ነው የተፈለገው። በመጀመሪያ ግን መስማማት ያለብን ከእህልና ከውሃ ከጾም በኋላ ዘካርያስ ምዕራፍ 7 ቁጥር 5 ላይ ስታነቡት ቦኑ ጾም ዘጾምክሙ ሊተ ይላል። ዘካርያስ ላይ እግዚአብሔር ለኔ የጾማችሁት ጾም አለ ወይ አለ እግዚአብሔር። እናንተ ብትጠየቁ ምን ትላላችሁ? እግዚአብሔር ዘካርያስ ላይ አድሮ እስራኤልን ማክሰኞና ሐሙስ ይጾሙ ስለነበረ እስራኤል እነዚህ የተሻሉ የሚባሉ ፈሪሳውያንም ጸሐፍትም ፈሪሳውያን እኮ እየጾሙ ነው ጌታን ያሳስዱ የነበረ። ጾሙን ይጾሙታል። አንዳንዴ ጾም ልማድ ሆኖ ይቀራል። እንደ ልማድ ገብቷል። እንግዲህ እንጾመውና እንጨርሰው አይነት ልማድ እንዳይሆን ያስፈልጋልና እነሱ እንደዛ እየጾሙ ስለነበረ እግዚአብሔር አምላክ ነቢያቱ ደግሞ አብዝተው አንድ ነብይ 40 ቀን ነበር የሚጾመውና ቦኑ ጾም ዘጾምክሙ ሊተ ለኔ የጾማችሁ ጾም አለ ወይ ብሎ ጠየቃቸው፣ ለራሳችሁ ካልሆነ በስተቀር። ስለዚህ ለማን ነው የምንጾመው? ለማን? እርግጠኞች ናቸው? አንዳንዱ ሰው እኮ ለእግዚአብሔር የሚጾም የሚመስለውም አለ። ለእግዚአብሔር ጾም የገባ ለእግዚአብሔር እየጸለየ ያለ ለእግዚአብሔር እየሰገደ ያለ ለራሱ እንደሚሰግድ የራሱን ኃጢአት ለማራገፍ እንደሚጾም ያልተረዳ ሰው ይኖራል። የምንጾመው የራሳችንን ኃጢአት ለማራገፍና ቅድምም እንዳልኩት ለቅድስና ነው። ቅድስናውንም ደግሞ ለእኛ እንጂ ለእግዚአብሔር ቅድስና አንጨምርለትም። እግዚአብሔር ቅዱስ ነው፣ ቅዱስ ባህሪ ነው። ቅድም እንዳለው ቅዱስ ሊቁ ቅዳሴው ላይ አፈወርቅ ምንድነው ያለው? እምቅድመ ይፍጥር መላእክት ለቅዳሴ የተሰራ ስብሐተ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር መላእክትን ለምስጋና ከመፍጠሩ በፊት የሱ ባህሪ ምስጉን ነበረ። ምስጋና ታጉሎበት አያውቅም። መላእክቱ እሱን ቅዱስ 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 እያሉ ከማመስገናቸውም በፊት እግዚአብሔር ቅዱስ ነበር። ከዛም በፊት ቅዱስ ነበር። ስለዚህ ስናስቀድስም ሆነ ስንጸልይ እና ስንጾም ለእግዚአብሔር የምንጨምረው እንደሌለ፣ ለኔ የጾማችሁት ጾም የለም ለራሳችሁ የጾማችሁት ጾም ነው ያለው። ካልተስተካከለ የምትጎዱበት እናንተ ናችሁ። የተስተካከለ ጾም ብትጾሙ ደግሞ የምትጠቀሙበት እናንተ ናችሁ ነው የተባለው። ስለዚህ ለማን ነው የምንጾመው? ለማን ነው? ለራሳችን። ከበረታንና ከራሳችን ከተረፍን ደግሞ ለአንዳንድ ለምናስበው ሰው በጸሎታችን በጾማችን ለምናስበው ሰው ከኛ ከተረፍን፣ ያው ከራሳችን የተረፈ ጾም ካለን እኛ ለራሳችን 9 ሰዓት መብላት ካለብን አንድ ሰዓት ለምናዝንለት ሰው ደግሞ አስበን ለተቸገረና ከእግዚአብሔር ተለይቶ ለሚኖር ሰው ደግሞ 1 ሰዓት ብንጨምርበት ስንት ሰዓት ይሆናል? 10። ስንት ሰዓት ነው የጾምነው ለራሳችን? ለሰውስ 1 ሰዓት። አይበቃውም ብለን ደግሞ እስከ 11 ካረግን ደግሞ ለሰው ስንት ጾምን ማለት ነው? አዎ ለራሳችን እስከ 11 ከሆነና ደግሞ 1 ሰዓት ጨምረንበት 12 ከሄደ አሁንም 1 ሰዓት ለሰው። ከራሳችን መትረፍ የምንችል ከሆነ እንደዚህ ያስባችሁ ታውቃላችሁ? ለሰው መጾም እንዳለ ለሰው መጾም እንደሚቻል ከራሳችን ሰዓት ውጪ ትርፉ ለማን ነው? ለሌላ ወዳጅ ወይንም ለተቸገረ፣ ወደ እግዚአብሔር መምጣት ለተሳነው፣ መመለስ ለተሳነው፣ በኃጢአት ውስጥ ለሚኖር፣ በበደል ውስጥ ለሚኖር መጸለይ እንችል ይሆናል። ለእግዚአብሔር ግን አንጾም ማለት ነው። ለሱ መጾም እንችላለን። ስለዚህ ጾም ማለት እህልና ከውሃ ነው አለ። በኋላ አንደበታችሁ ይጹም የሚል በፍትሐ ነገሥትም አለ። ቅዱስ ያሬድ ብቻ አይደለምና በቅዱስ ዳዊት መዝሙርም ላይ ደግሞ መዝሙረ ዳዊት 33ኛው ላይ ከቁጥር 13 ላይ ክላ ልሳነከ እምኩይ አንደበትህን በሉ ከክፉ ነገር ከልክል። በጾም ወራት ነው ቅዱስ ያሬድ በዚህ ወቅት ተዜመ እንጂ እኮ ሌላ ጊዜም በአንደበታችሁ በጆሮአችሁ በዓይናችሁ ኃጢአት ስሩ ተብሏል። ኧረ አልተፈቀደም። በሌላም ጊዜ በዚህ ሰዓት የበለጠ የእግዚአብሔርን ነገር ስለምናስብ አትኩረን በዚህ ሰዓት አንደበታችንን ዓይናችንን
ጆሮአችንን ካጾምን በሌላ ጊዜም እንዲጾም ማድረጉ አያቅተንም ተብሎ ነው እንጂ አሁን ትንሣኤ ሲደርስ ጆሮአችን ያኔ ከፈሰከ አንደበታችንም ተፈስኳል ብለን ከጀመርነው ምንም ዋጋ የለው። በሌላ ጊዜም አልተፈቀደም ነው። ስለዚህ የጾምና የጆሮና የአይን ጾም አለ ነው። የምን ጾም አለ? የጆሮና የአይን ጾም አለ። የልሳን የአንደበት ላይ ተነግሯል። የጆሮ ላይ ማለት ክፉ ከመስማት ማለት ነው። ክፉ ማለት ምንድን ነው? ተንኮል ሲመከር ከመስማት ተባባሪ ከመሆን ሰምተን ተባባሪ ስለምንሆን ማለት ነው። ተንኮል ሲመከር ከመስማት እንደ አይሁድ አሁን የሚታወቁት በተንኮል ነው። ተንኮል ትርጉሙን ታውቁታላችሁ? አማርኛው ምን ማለት ነው? ተንኮል ማለት በጣም ብዙ እየተተረጎመ ሴራ ማለት ነው። ሴራ ሸር ይባላል። ምን ማለት ነው? ነገረ ሰሪ መሆን ማለት ነው። ከላልሳነከ እምነገረ ውዴት ይላል ፍትሐ መንፈሳዊ ላይ ፍትሐ ነገሥቱ። አንደበትህን ከተንኮል ከልክል ይላል። ተንኮል ሲመከርበት ከሚመከርበት ቦታ አንደበትህን ከልክል እንደሚለው ጆሮም እሱን ከመስማት የሚከለከል። አንዳንድ ጊዜ ብዙ ሰዎች እኮ እንደ መስማት ሰምቶ አመዛዝነው መውሰድ የሚባል ነገር ሁሉ አለ እኮ። ሰምቼ ለማመዛዘን ነው የሰማሁት የሚሉ ሰዎች አሉ። አንዳንዴም ደግሞ ለመረጃና ለማስረጃ ነው የሰማሁት የሚሉም አሉ። ነገሩ ክፉ መሆኑ፣ ተንኮል መሆኑ፣ ሸር መሆኑ፣ ሴራ መሆኑ፣ ሰውን ለመበደል ሰውን ለመጣል የሚመከር መሆኑ ከታወቀበት ጊዜ ጀምሮ ምን ማድረግ ነው? ያን ነገር አለመስማት ማለት፣ ያንንም ጉባኤ አለመሳተፍ ማለት። አንዳንዴ አሁን በዓለም በመንገድ ላይ ስትሄዱ ቅልጥ ያለ ዘፈን ሲዘፈን ብትሰሙ በዛ መንገድ ላይ ስታልፉ እየሰማችሁ አለመስማት ይቻላል አይቻልም? አለመስማት ይቻላል አይቻልም? እየሰማችሁ ነው። ግን አለመስማት እንዴት ተቻለ ታዲያ? እየሰማችሁት ነው። አሁን በዚህ በአስፋልቱ ላይ እኮ አንድ ሙዚቃ ቤት ወደዛ ሻገር ብለን ብናገኝ ወይ ከዚሁ ስትወጡ መንገድ ላይ ሙዚቃ ቀልጦ ታልፋላችሁ በዛ መንገድ ላይ እና ሰምታችሁታል አልሰማችሁትም? ሰምታችሁታል አልሰማችሁትም? ሰምተነዋል ግን አልሰማንም ነው። እንደሱ ነው የሚያስፈልገው። ሰምተነዋል ግን አልሰማንም ነው የሚሆነው። እየሰሙ ያልተሰማ ነገር የለም፣ ያልተፈለገ ነገር ማለት ነው። እሱ ነው ጥበቡ። ጆሮአችን ይደፈናል ማለት አይደለም። ጆሮ ይሰማል ግን ወደ ውስጥ አለመውሰድ፣ አለመፈለግ፣ የማይፈለግ ነገር ወደ ውስጥ አለመስማት። ምንድነው የተባለው? በወንጌሉም ላይ ሲጀመር እኮ መጽሐፍ ቅዱስም ላይ እዝነ ሰሚ ዘቦ ለይስማ ነው አይደል የተባለው? የመስማት ጆሮ ያለው ሰው ይስማ። ወንጌሉንም ቢሆን እኮ ዝም ብለን ሲነበነብ ስላዳመጥነው ሳይሆን የውስጥ ጆሮአችን ስለሰማ ምንድን ነው የሚለው ቅዳሴ ላይ? አበነ እግዚኦ አይንታ አእምሮ ወትረኪያ ከይርአያ ወአይዛኒነሂ ቃለ ዘባይቲትከ ይስማዓ። ምን ማለት ነው? አቤቱ ጌታ ሆይ የውስጥ አይኖችን ስጠን አንተን ያዩ ዘንድ፣ የውስጥ ጆሮችንም ስጠን ያንተን ቃል ብቻ ይሰሙ ዘንድ ብሎ ነው በዚህ የተቀመጠው። ያንተን ቃል ብቻ ይሰሙ ዘንድ፣ ሌላውን ነገር ግን እየሰሙ እንዳልሰሙ እንዲሆኑ፣ የዓለሙን ጣጣ፣ የዓለሙን ኃጢአት፣ የበደሉን፣ የተንኮሉን፣ የሴራውን ነገር እየሰሙ እንዳልሰሙ እንዲሆኑ አድርግልኝ። ያንተን ቃል ብቻ በትክክል እንዲሰሙልኝ አድርግልኝ። ያንተን ነገር ብቻ አንተን ብቻ ያዩ ዘንድ የውስጥ አይኖቻችን ምንድነው ርእዮ ለኢብኪ አይነ ልብ ዘቦ ተብሎ ይሄ ሰቆቃ ወድንግል ላይ የእመቤታችን ምስጋና ላይ አይነ ልብ የልብ አይን ያለው ሰው የእመቤታችንን ስደት ተመልክቶ ያልቅስ። እዝነ ልብ አይነ ልብ ዘቦ ማለት የልብ አይን ማለት ነው። ስለዚህ አሁን የተፈለገው የውጭ አይን እንዳለን ሁሉ የውስጥ አይን አለን። የውጭ ጆሮ እንዳለን ሁሉ የውስጥ ጆሮ አለን። የስሜት ሕዋሳት የሚባሉት እንደውም የውጭዎቹ 5 የውስጦቹ 5 አንድ ላይ 10 ናቸውና ለማይጠቅም ለኃጢአት ነገር የውስጥ ጆሮ እንዳንሰጠው ነው። የውስጥ አይንም እንዳንሰጠው ነው የተፈለገው። ይሄ ነው። እጅም እግርም እንደዛው ማለት ነውና ወደ ክፉ ስፍራ አለመሄድ ማለት ከልብ አለመሄድ ማለት ነው።
ክፉ ነገር አለመስራት ማለት ከልብ በዛ ጉዳይ ላይ አለመስራት ማለት ነው። ስለዚህ የልብ ዓይንና የልብ ጆሮ ወደ እግዚአብሔር ብቻ ይመልከት፣ እሱ ይጹም። ይሄ የውጭውማ ለምንንቀሳቀስበት መኪናውን አስፓልቱን አይተን ለመሻገር የሚያገለግለን እንዳለ ነው፣ ያገለግላል። እሱኛውን አገልግሎት የመከልከል ስላልሆነ ልባችን፣ የውስጥ ዓይናችን፣ የውስጥ ጆሮአችን በጾም እንዳይሽር፣ በደል እንዳይሰራ፣ በደል እንዳይሰማ ነው። በሌላ መልኩ ደግሞ አሁን እንግዲህ በጊዜያችን አጋጣሚ ያው የሚዲያው ስልጣኔ በሰፊው አለ። ሚዲያውም ላይ አሁን መርጠን መስማት እንድንችል እንደዚሁ ማለት ነው። እንደዚሁ መርጠን እንደምናየው ቅድም እንዳልኳችሁ ሁሉ የማይፈለጉ ሚዲያችን ላይ የተሰበሰቡት ሁሉ የማንሰማቸው እና የምንሰማቸው መለየት። አሁን በዚህ ዘመን ሚዲያውን ለማስተዳደር ራሱ ችግር ሆነ እኮ። አንድ ሰው የራሱ ሞባይል ለማስተዳደር አሁን ሞባይሉ ላይ ከተሰበሰበው ነገር ላይ አሁን ስንቱን ይሰማዋል፣ ስንቱን አይሰማውም። ስንቱን ነው ስትገፉ የምትሉት? ተገፍቶ አለማለቁ ደግሞ አበዛዙ ራሱ ቢገፉት አያልቅም። በሁለት ቀን ሲያልቅ ይሆን የጨረሰ ሰው አለ? እኔም ትንሽ ያለው ብዬ ሰው አሳይቶኝ ሞከርኩ። የማያልቅ ሲሆን ተውኩት። የማያልቅ ነገር ላይ እኔ ምን አደከመኝ ብዬ ትቼዋለሁ። ስለዚህ ይሄ እንግዲህ የኛ ችግር ነው፣ እኛ ላይ ያለ ጉዳይ ነው። አያችሁ፣ እኛን ከእግዚአብሔር መንገድ እንዳያወጣን የምንከታተሉ ትልልቁ ሰው ሁሉ መነጽር እየገዛ ተያይዞታል። አሁን ግዴታ እሱ ላይ ነው። ሰዎች አሁን አብረው ሰው ከሰው ጋራ ከ5 ደቂቃ በላይ አያወራም። በአሁን ሰዓት ሰው ቤቱም እንግድነት ሄዳችሁም ቶሎ ወጣ ታደርጉ የለ? የቤቱም ሰው ያወጣል፣ የውጭውም ሰው ያወጣ። ያም የቤቱም ሰውዬ እኮ ትንሽ እንዳጫወተ እሱም ያወጣል። እዛ ሰው ለመጠየቅ ሄዶ ሰው ቤት ሰውየውም አውጥቷል ሞባይል፣ የቤቱም ሰው ወጥቷል። ሁለቱም ሞባይላቸው ላይ ቁጭ ብለዋል። ወዲያው ትተው የሚበሉትን እንደበሉ ወዲያው። ሌላ እንደ ድሮ ጊዜ ድሮኛ በልጅነታችን እንዲናረግ እንድንሰራ ነበር ኤሌመንተሪ ስንባል ሃይስኩል ስንማር ብሎ የሚጨዋወተው ነገር ቀርቷል እኮ። ወስዶናል፣ እንዳለ ይዞን ሄዷል። ስለዚህ ይሄንን ከዚህ ራሱ የዚህ ጾም እንዴት አድርጎ እንደሚጾም ይሄን እናንተም እንድትመክሩበት ያስፈልጋል። አሁን ጾም ነው፣ መልካም ነገር ብቻ ሞባይላችን ላይ ያለውን ደግሞ ክፋቱ ደናው ቶሎ አይመጣም። ሌላው ነው በጣም የሚበዛው የዘለፋው ትችቱ። ስለዚህ የጆሮ ጾም አለ፣ የዓይን ጾም አለ ብዬ ላረጋግጥላችሁ ነው የፈለግኩት። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እንግዲህ ይሄ በደንብ ሁላችንም የሚያሳትፍ ጥያቄ ስለሆነ ነው ወደዚህ ወደ ህዝቡ የምናመጣው። ብዙ ሰው እንደው ግራ ስለሚጋባ ነው። አሁን አንደበት ይጾም ሲባል አንደበት ካለምን እንዳይናገር በማድረግ በመጠንቀቅ ይቻላል ነው። ጆሮና ዓይን ግን እንዴት ነው ይጾም የተባለውን አሁን የኔታ እንግዲህ በግልጽ ነው ያስቀመጡልን እና ግራ መጋባት እንዳይኖር። ስንት የስሜት ሕዋሳት አለ? አዎ 5ቱ የውጭ 5ቱ የውስጥ ናቸው። ስለዚህ የውስጡን መቆጣጠር ይገባናል በጾም ሰዓት፣ በተለይ በጾም ሰዓት እንጂ በማንኛውም ሰዓት ነው ብለዋል የኔታ። እና አንድ አባት አንድ ጊዜ ሲናገሩ ምን አሉ? አሁን ቤት ውስጥ የመብራት ቆጣሪ የውሃ ቆጣሪ አለ አይደል? እና ብዙ መብራት እንዳይበራ ወይም ቆጣሪ እንዳይቆጥር ምንድነው የምናደርገው? መብራቱን ቶሎ እናጠፋለን አይደል? እንደው ሳይመሽ እንደው በቃ ቶሎ እንዳይቆጥር እየተባለ ልክ እንደዚሁ ዓይናችን ላይ ወይ ጆሮአችን ላይ ቆጣሪ ቢገጠም የምንሰማው እየመረጥን ነበር ማለት ነው አይደል? ብዙ እንዳይመጣ የምናየው ብዙ አላስፈላጊ የሆኑ ነገሮች እንዳናይ የተወሰነውን ነገር እናይ ነበረ። ነገር ግን አሁን ምንም ቆጣሪም ስለሌለው ሁሉንም እንሰማለን፣ ሁሉንም እናያለን። ሁሉም ደግሞ ችግር ይዞ ይመጣል። እና ዋናው መልእክቱ በዚህ በጾማችን ወቅት በተቻለ የውስጣችን ዓይኖች፣ የውስጣችን ጆሮዎች፣ የውስጣችን ደግሞ ውስጣችንን አንደበታችንን ሁሉ ልንጠብቅ ያስፈልጋል። የሚጾመው አፍ ሆድ ብቻ አይደለም የሚለውን ነው በደንብ እንድታሰምሩበት ነው። ከዚህ በተጨማሪ ያስተላለፉ መልእክት የምናያቸው በሚዲያው ላይ ያሉት የተለያዩ እነኚህ ሶሻል ሚዲያ ላይ ያሉት እነሱንም መምረጥ ያስፈልጋል። እና አንዳንዱ ስድብ ያስተምራል፣ መጥፎ ነገርን ያስተምራል እና ትምህርት ያለበትን መንፈሳዊ መልእክት ያለበትን እንምረጥ ማለት ነው። በዚህ አጋጣሚ ክቡር አባታችን በዚሁ ማህቶት ነው ንጉስ የሚል ሚዲያ አለ።
በዛ ላይ በየሳምንቱ በየጊዜው የበዓላቱን እንደገና የሰንበቱን ትምህርት በደንብ ያስተምራሉ እና ንጉስ የሚል የዩቲዩብ ሚዲያ አለ። በዛ ላይም ትምህርታቸውን መከታተል ትችላላችሁ ለማለት ነው። የኔታ ቃለ ሕይወት ያሰማልን። እንግዲህ ያው ብዙ ሰፊ አገልግሎት ነው ያለባቸው። በዓታ ለማርያም ታቋታላችሁ አይደል? እዚህ 4 ኪሎ ያለች የዛ አስተዳዳሪ ናቸው። በጣም ታሪካዊ ቦታ ናት ገዳሟ። ሁላችንም እዛ እየሄድን መጸለይ መሳለም ስለት የምትሰማ ቦታ ናት። በእውነት በጣም ድንቅ እና እዛ ሄደን ልንጸልይ ስለት ልናደርግ ያስፈልጋል እና በአጠቃላይ በገዳሙ ስብከተ ወንጌል ስም በዚህ በአጥቢያችን ምዕመናን ስም እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ከዚህ በመቀጠል ያው መርሃ ግብሩን ወደሚመሩት አባታችን አስተላልፋለሁ። የኦርቶዶክስ እምነት ተከታይ ነኝ ወይም የቤተ ክርስቲያኗ ልጅ ነኝ። ብዙ ጊዜ በቤተ ክርስቲያን ብመላለስም አሁን ድረስ የማይገቡኝ ነገሮች አሉ። ለምሳሌ ቅዳሴ ተቀድሶ ምዕመናኑን ከማሰናበታቸው በፊት ከካህናቱ መካከል ወይም አንድ ዲያቆን በእጁ ጧፍ ይዞ ለሁሉም ካህናት የሚላቸው ነገር አለ። ምን እንደሆነ አይገባኝም። በተጨማሪ በተለያዩ የበዓላት ዝግጅት ላይ ከካህናቱ መካከል አንዱ ተነስቶ የሆነ ነገር ሲል ሰው ሁሉ ያመሰግናል፣ ያጨበጭባል፣ ደስ ይለዋል። ለምን እንደሆነ አይገባኝም ነበረ። በኋላ ግን አንድ ሰው ስጠይቅ ቅኔ እየተቀኘ ነው አሉኝ። የኔ ጥያቄ ቅኔ ምንድን ነው? በቤተ ክርስቲያን ውስጥ ለአገልግሎት ያለው ጥቅም ምንድን ነው? ይቅርታ ይደረግልኝ፣ ምንም ስለማላውቅ ነው ይህን ጥያቄ ያቀረብኩት ይላሉ ጠያቂያችን። እንግዲህ ይሄ ጥያቄ በእርግጥ ከተጠየቀ ቆየት ብሎ ነበረ። ነገር ግን በተለይም የቅኔ ምንድነው፣ በቤተክርስቲያን ውስጥ ቅኔ ለምን ያስፈልጋል የሚለው ነገር በቀጥታ የኔታን የሚመለከት ነው። ምክንያቱም እሳቸው ለረጅም ዓመታት በቅኔ መምህርነት አሁንም ድረስ እያስተማሩ ያሉ፣ እኛም ራሱ ከእርሳቸው ነው ቅኔም የተማርነው የተቀኘ ነው እና ይሄንን ትርጉም በደንብ ስለሚነግሩን በቀጥታ ወደ የኔታ። እሺ፣ ቅኔ የሚለው የግዕዝ ቋንቋ ነው። እሱም እንደዛው ቅድም እንዳልኳቸው ተቀኔ፣ ተቀኘ፣ ለእግዚአብሔር ተገዛ ማለት ነው። እንደውም አጋጣሚ የዛሬ ሳምንት ባለፈው ሰምታችሁ ከሆነ የሌሊቱ ምስጋና መዝሙር ተቀነዩ ለእግዚአብሔር በፍርሃት ይል ነበር። ጧት ላይም ደግሞ ምስባኩ ሲሰበክ መዝሙረ ዳዊት ላይ ያለው ተቀነዩ ለእግዚአብሔር በፍርሃት ወታሐሰዩ ሎቱ በረአድ ተብሎ ይነገር ነበረ፣ ተነግሮ ነበር የዛሬ ሳምንት የዘወረደ ዕለትና። ስለዚህ ቅኔ ማለት ለእግዚአብሔር መገዛት ማለት ነው። ለእግዚአብሔር መገዛት፣ የሚቀርበውም ለእግዚአብሔር ነው። ለሰው የሚቀርብበት ጊዜ አንዳንድ ጊዜ ይሰማልና እግዚአብሔር ያደረበትን ሰው እግዚአብሔር አድሮበት ስራ ሰርቷል ለማለት ሲፈለግ ብቻ ነው እንጂ ለግለሰብ የግል ማሞገሻ መሆን አይችልም። እግዚአብሔር ካደረበትና ከሰራበት እግዚአብሔር የሰራበትን ነገር ለመግለጽ ነው። በሌላ መልኩ ደግሞ ሰምና ወርቅ ያለው ሰምም ወርቅም በውስጡ አለው። ጠቀሜታው ለቤተ ክርስቲያን ማህሌት የሚባለው ላይ ከነስሙም ቅኔ ማህሌት ነው የሚባለውና ማህሌቱ መካከል ራሱን የቻለ ምስጋና አለው። በሌላ መልኩ ቋንቋም ነው። የግዕዝ ቋንቋ ሲጠና በሱ ነው የሚጠናው። ከዚያ መጻሕፍተ ብሉያት አዲሳትም የሚመረመሩት የመጻሕፍት መመርመሪያ፣ መጻሕፍት መክፈቻ ቁልፍ ነው። መጻሕፍት የሚከፈቱበት ነው። እርሱ ተይዞ እንግዲህ ቅኔ የያዘ ሰው ወደ መጻሕፍቱ ሲሄድ ብርሃን እያየ ነው የሚሄደው። ያለበለዚያ መጻሕፍቱን ለማየት የተወሰነ ነገር ሊደክም ይችላል። ይህን ከያዘ በቀላሉ ብርሃን እየሆነለት ይሄዳል ለማለት ነውና በሌላ ለእግዚአብሔር መገዛት ሲባል ምንድነው የተባለው? በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ የትክሉ ተቀንዮ ለእግዚአብሔር ወለንዋይ፣ ለእግዚአብሔርና ለገንዘብ መገዛት አትችሉም ተብሎ የተነገረ ላይ መገዛት አለ ማለት ነው። መገዛት የሚለውን በደንብ በትክክል ይገልጽልናልና ለእግዚአብሔር ስንገዛ ለእግዚአብሔር የተገዛ ሰው ቅድም እንዳልኳችሁ ሁሉ ያስቀድሳል። ለእግዚአብሔር የተገዛ ሰው ይጾማል። ለእግዚአብሔር የተገዛ ሰው ይጸልያል። ለእግዚአብሔር የተገዛ ሰው ይሰግዳል።
በሌላ መልኩ ደግሞ ቅኔ ስጋን ለነፍስ እንዴት እንደምናስገዛ የምናይበት ነው። ስጋን ለማን ነው የምናስገዛው? ለማን ይገዛ ስጋችን? ማን ነው አሁን እየገዛ ያለው? ነፍስ ናት? ስጋ? ተመሳሳይ ላይሆን ይችላል። በውስጣችን ያለው ነገር የአንዳንዶቻችን ስጋችን ለነፍስ የተገዛልን ሰዎች አለን፣ የታደል። ሌሎቻችን ደግሞ ነፍሳችን የስጋችን ተገዢ ሆና ብትንከራተት ስጋ የሚያሰራትን ነገር እየሰራች ሳትፈቅድ ሳትወድ ተገዳ የስጋ ጠባይ የሚያንከራትታን ነፍስ አለች። እንግዲህ እንደዛች አይነቷን ነፍስ የሚፈውሳት ጾም እንደሆነ ተምራችኋል ሰሞኑን አይደል? ጾም ትፈውስ ብሎ ምንድነው የሚለው? ቁስለ ነፍስ ነው አይደል የሚባለው? የነፍሳችን ቁስል የቆሰለችዋ ነፍስ በዚህ በጾም አሁን እየተጠገነች ነው። 1 ሳምንት ሆኗታል። መጠገን አልጀመረችም? ጀምራለች። እየተጠገነች ነው። ምንድነው እየጠገናት ያለው? ጾም ይጠግናታል። ስለዚህ ስጋችንን ለነፍሳችን እንዲገዛ የምናደርግበት ትምህርት ነው። እንዲሁ ሰዎች ዝም ብሎ እንደ ዓለማዊ ጠባይ ወይንም ደግሞ በጉልበት እንደሚደረግ አይነት ስለሚደረግ እንደው የሞራል የስሜት ምናምኖች ይኖራሉ እንጂ በዋናነት የተገዢነት ስሜት የሚያሳድር ትምህርት ነው። የእግዚአብሔር ተገዢ መሆን እንድንችልበት ትምህርት ነው። በዚህ መካከል ግን ቅድም ዶክተር እንዳሉት የመጀመሪያው ዲያቆኑ ጧፍ ይዞ እየዞረ በጆሮአቸው ጠጋ እያለ የሚነግራቸው ነገር አለ ብለዋል። ውዳሴ ማርያም ነው የሚታደለው። ምንድነው የሚታደለው? ውዳሴ ማርያም ማለት የማን ምስጋና ነው? የእመቤታችን። ስንት ክፍል ነው ያለው? 64 ክፍል ስላለው አንድ ሰው ብቻ ይጸልይ ቢባል ስለሚበዛ ተከፋፍለው እንዲጸልዩ ይታደላል። እሱ መልክአ ማርያምም ይታደላል፣ መልክአ ኢየሱስም ይታደላል። በተራ ያን ተማሩ የቃል ትምህርት እሱን እንግዲህ ውዳሴ ማርያም በቃል ሳያጠና ድቁና ማን ነው ይሄ መልክአ ማርያምና መልክአ ኢየሱስም በቃል ሳያጠና ድቁና የማይሰጠው ለዚህ ነው። ይሄ ሲታደል እንዳይቸገር ነው። ይሄ ሲታደል መጸለይ እንዲችል ነው። በቃል የሚጸለይ ነገር ይበዛል ቤተክርስቲያን ላይ። በቃል የሚጸለዩ ነገሮች ቋንቋ አላቸው። ለዮሐን ኢየሱስ ርኤ ተፈሳ እያለ ሲያድል ይታወቃልና ማንም በሉ እንዳላቸው ስለሚያውቁ እየተቀበሉ ይጸልያሉ። አንዱን ጸልየው እስኪጨርሱ ደግሞ ዞሮ ለሌላ አድሎ ደግሞ መልሶ ይመጣል። ካላለቀ እየዞረ ይሰጣል ድጋሜ። 2ቴም 3ቴም ሊዞር ይችላል ካላለቀ ውዳሴ ማርያም። እንደዛው መልክአ ማርያምም ካላለቀ እየደጋገመ ደስ አይልም? እንዲህ አይነት ስርዓት ያላት ቤተክርስቲያን የት ብትሄዱ ነው የምታየው? ጧፍ ይዞ የሚታደል ምን ታገኛለህ? የትም ስፍራ አይገኝም እኮ። ብዙዎች ሳያውቁ እየወጡ መመለሱ አሳፍሯቸው እዛም አፍረው ተቅበዥብዣው ግራ ገብቷቸው ቁጭ ያሉት ይሄን ሁሉ አጥተው ሲቀመጡ እዛ የሚታደል ውዳሴ ማርያም የለ፣ ጧፉም የለ፣ ደግሞ ምኑም የለ። እና ቤተክርስቲያኒቱ ልዩ ስለሆነ ጸሎት ነው የሚያድለው። ጉባኤ ቃና ግድም እንዳልኩ ማን ነው እንትን ይሄ ቅኔ እንዳልኳቸው አንድ ቅኔ ግን እነግራቸዋለሁ፣ አማርኛም ጭምር ያለው በዛው ቅኔ ከተነሳን ከሚቀር ልንገራችሁ። ፈቅዳችኋል? ትፈቅዳላችሁ? ጉባኤ ቃና ይባላል የመጀመሪያው ክፍል ወይንም ትምህርት። ቅድም ዶክተር ጴጥሮስ እንዳሉት እሳቸውም እዛ ዝዋይ እንማማር ነበረ። እኔ እያስተማርኳቸው ሰው እየተማማርን ነበረ። እሳቸው እያስተማሩኝ እኔም እያስተማርኳቸው። ቅኔ እንደዛ ነው ትምህርቱ፣ እንደ ኳስ ቅብብሎች ነው። እየተማማሩ አንዱ ካንዱ እየሰማ መምሩ ከተማሪ ይሰማል፣ ተማሪው ከመምሩ ይሰማል። እንዲህ እየተማማሩ ዕውቀቱ የሚያድግ ነገር ነው። እንደዛ ነው የሚደረገው። መምር ያደረገው መምር ያለውን ነገር ይሰማና ተማሪ ጧት ደግሞ ሌላ ፍልስፍና ፈልስፎ ይመጣል። ከዛ መምሩ ማረጋገጫ ይሰጡበታል። ልክ ነው ይላሉ። ልክ ያልሆነውን ደግሞ አርመው የሆነ ነገር አስተካክለው ይሄዳሉ። በኋላ ተማሪና መምህር የሚባለው እኩል ይሆናሉ። እንደዚህ ይሆናል ማለት አሁን እንዳያችሁት ይሆናል ማለት እንደዚህ ነውና ጉባኤ ቃና የሚባለው 2 ቤት ነው ያለው። ስንት ቤት ነው ያለው? ስንት ቤት ነው? 2 ቤት ማለት ግጥም ታውቃላችሁ መቼም። ግጥም የማያውቅ ሰው የለም። ባትገጥሙም የተገጠመ ሰምታችኋል። የአማርኛ ግጥም ራሱ አለ። ግጥም ስንኝ አለው አይደል? ልክ እንደዛ ይሄም ስንኝ አለውና አሁንም ማመጣው የድሮ የአባቶች የቆየኛም በልጅነታችን ሰምተን የኖረ ነውና ስንኝ አለውና 2 ስንኝ ነው ጉባኤ ቃና። ንኢ ታውቃላችሁ አይደል?
ንኢ ሰዓታት ቆማችሁ አታውቁም? ሰዓታት ሲባል ንኢ ሲባል አልሰማችሁ? ንኢ ማለት ምን ማለት ነው? ነይ ማለት ነው አይደል? ንኢ ጉባኤ ቃና ድመት እስቲ በሉት ሁላችሁም ጮክ ብላችሁ እስቲ ድገሙት። አምጣነ ተክእወ ለኪ ልበ ተማሪ ወተት። አምጣነ ተክእወ በሉ ለኪ ልበ ተማሪ ወተት። አምጣነ ተክእወ ለኪ ልበ ተማሪ ወተት። ካህናት ሲሳሳቁ አያለውን ያሉት ጠያቂው። ታዲያ እናንተ ሳትሳሳቁም ወይ? ድመት እየተባለ እየሰማችሁ ምስጢሩ እኮ ነው ሰዎቹን የሚያነጋግራቸው። እዛ ላይ የሚሰሙት ምስጢር ጥሩ አድርጎ ገጥመዋል፣ አመስጥረዋል ሲሉ እኮ ነው የሚስቁት። ፈገግታ የሚያሳዩት ሲያመሰጥር ነው። ያው በትምህርቱ ያለፉ ሰዎች ሲያመሰጥር ይገባቸዋል እና በዚያ ነው ፈገግታው እሱ ነው። ስለዚህ አሁን ምንድነው ይሄ? ድመት ጉባኤ ቃና ሆይ ነይ ብላ ተጠራች። ድመት ተጠራ። እንዴት ነው የምትጠራ? አረ በሉ እስቲ እንዴት ነበር? በደንብ ጥሯት እስቲ። ድመቷም ሳትመጣ አትቀርም። በዚህ አይነት ተማሪ ጉባኤ ቃናውን ለማግኘት ጫካ ገብቶ ሲጣጣር ነው ይሄ የተነገረውና ብዙ ጥረት አድርጎ ነው የሚያገኘው። አሁን እናንተስ እንደው ዛሬ ጀምራችሁ እንደውም ልታውቁት ነው መሰለኝ በዚሁ የቅኔ ጉባኤ እንዳታረጉት የጥያቄና መልሱን እንጂ እና ተማሪ ጉባኤ ቃና ለመግጠም ሁለቷን ቤት ለመግጠም በጣም ስለሚጨነቅ ልቡ ውልቅ ስለሚል ምን ተባለ? ድመት ጉባኤ ቃና ሆይ ነይ ውር ተባለች። በዜማ ነው እየተጠራች ያለችው። ምን ነው ያ የተማሪ ልብ ወተት ፈሶልሻልና ገላይ አይደለም የሚቀዳላት። ገጠር ያደጋችሁ ታውቁ ይሆናል። ሰበር ያለች ገላይ ድመቷ ምንድን ያለች? 50 ታለ በ60 ምን ብላለች? እኔ በገሌ ነው ያለችው። እንደሚያሳዝን ነው። በሳፋ አይሰጧትም የፈለገ ቢሆን። አቤት 60 አልበው እኮ ነው በገል የተሸረፈ ፈልገው። ያውም ከተሸረፈውም ትንሹን ፈልገው። ትልቅ እኮ ይሄ የእንስራ ስንጣቂ ምናምን ቢሆን እሱ እንደውም ትልቅ ነው። የማሰሮ ምናምን ነው የሚያደርጉት። እንደው ድመት ታሳዝናለች። ይሄን ማለቷ ግን ብላ ይሆን? ብላለች። እንደው በሷ ተመስሎ ሌላ እየተነገረባት ነው እንጂ ያው ዞሮ ሳትል አትቀርም ማዘኗ ስለማይቀር። ስለዚህ ድመት ወይ ጉባኤ ቃና ድመት ወይ ነይ የተማሪ ልብ ወተት ልቡ ፈሶልሻል። ልቡ ፈሰሰ ተማሪው ቅኔውን ማግኘት አቅቶት ማለት ነው። እንግዲህ እነ ዶክተር እንደሚያውቁት ሁሉ ጉባኤ ቃና ፍለጋ ብዙ ያደክማልና ልብ ውልቅ ካለ መከራ ከታየ በኋላ ነው የምትገኘው። ምክንያቱም ግጥሙ አልገጥም ይላል። ግዕዙ ተፈልጎ ነው፣ አማርኛው ተፈልጎ ነው፣ ምስጢሩ ተፈልጎ ነው፣ ዜማ ልኩ ተጠብቆ ነው፣ መጽሐፍ እንዳይዛባ ተጠብቆ ነው፣ ዶግማ እንዳይፋለስ እምነት እንዳይፋለስ ተጠብቆ ነው። ይሄን ሁሉ ሲጠብቅ ልቡ ፍስስ ብሏልና አረ ጉባኤ ቃና ወይ ነይለት፣ ለዚህ ለተማሪ ድረሽለት ነው። ለዚህ ነው ድመት ተብሎ የተመሰለውና ስለዚህ በእንደዚህ አይነት እየተመሰጠረ የሊቃውንት መነጋገሪያና እግዚአብሔርን ማመስገኛ ነው ለማለት ነው። እንግዲህ ያው መጨረሻው ነው ይመስለኛል። እንግዲህ እንደተነገረው ሁሉ በእውነቱ ይሄንን በዚህ መልክ አዘጋጅቶ ስብከተ ወንጌል ክፍሉ ይሄንን እንዲከናወን ማድረጉ እናንተ እንድትማረው ማድረጉ በጣም መልካም ነገር ነው። እንደሚታወቀው ሰው ፊደል ጽፎ እንዲኖር አይደለም የተፈጠረው። እየተማረ እንዲኖርም አልተፈጠረም። ጥያቄ እየጠየቀ ጥያቄ እየተመለሰለት እንዲኖርም አልተፈጠረም። መጀመሪያ የተፈጠረው እንደ መላእክት እግዚአብሔርን እያመሰገነ እንዲኖር ነበረ የተሰጠው። እግዚአብሔርን እያመሰገነ እንዲኖር ተሰጠውና ሰው ግን የተሰጠውን ሕግ ረስቶ ዘንግቶ ከፈጣሪው ተጣልቶ እመቀመቃት ወረደ እንጂ በዚያ ምክንያት ፊደልም በሰብአዊ ምዕት ዓመት በ700 ዓመት ነው ፊደል ለሰው ልጅ የተቀረጸው። ዓለም በተፈጠረ በ700 ዓመት በ700 ዓመት ፊደል ለሰው ልጅ ተገለጸ።
በማን ትውልድ? በሶስተኛው ትውልድ ሄኖስ በሚባለው ከአዳም ጀምሮ ሶስተኛ በሆነ ትውልድ ፊደል ለሰው ልጅ ተገለጸ። ከዚያ በኋላ ሰው ከኃጢአቱ የተነሳ እንደገና እንዲማር የተማረውም የሚጠፋው ሆነ። ጽሑፉ ሁሉ የተፈጠረው አሁን እየተማርንበት እየኖርንበት ያለ ነገር ሁሉ ከበደልና ከኃጢአት ከስህተት በኋላ የተገኘ እንጂ ሰው ሲፈጠር በመጽሐፍ እንዲደገፍ መሬት ውስጥ እንዲወተፍ እንዲቀበር እንዲፈርስ እንዲበሰብስ አልተፈጠረም። እንዲሞትም አልተፈጠረም። ላይሞት ነበር የተፈጠረው። ራሱን ለሞት አበቃ። በዛ ምክንያት እግዚአብሔር እንደሞተ ይቅር ሳይለው እንደሞተ እንዲቀር ያልፈለገ አምላክ ለሰው ልጅ ብሎ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሆኖ እኛ የምንቀበለውን መከራ እሱ ተቀብሎ በዚህ ምድርም ላይ 33 ዓመት ከ3 ዓመት ኖሮ በመጨረሻው ሰዓት በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ሰጠንና እንደገና ሰው ያልነበርነውን ሰው አደረገን። ከሰውም በላይ እንደ መላእክት እንድንኖር አድርጎን ዛሬ በዚህ መልክ እንኖራለን እንጂ የነበረው ድካምና ውጣ ውረድ ሁሉ 5500 ዘመን የነበረ ዛሬም ቢሆን በነፍሳችን ቢፋቅልንም በስጋችን በዚህ ምድር ላይ መሰቃየቱ፣ መውጣቱ፣ መውረዱ፣ መጻፉ፣ ማንበቡ፣ መርሳቱ፣ መዘንጋቱ፣ ማጣቱ፣ ማግኘቱ እንዳለ ነውና ከዚህኛው ከስጋ ድካም ደግሞ የምንላቀቀው በዕለተ ምጽአት ከሞትን በኋላ ድጋሜ ስንነሳ ከስጋው ድካም እንላቀቃለን። ከነፍስ ድካም ግን በቀራንዮ አደባባይ ከተላቀቅን በኋላ ከስጋም ነበር የተላቀቅነው። የስጋው ግን እስከ ዕለተ ፍጽአት የማይፈጸም መውጣት መውረዱ መድከሙ እስከ በላን እስከ ጠጣን ድረስ ስላለ ነውና ስለዚህ የሰው ተፈጥሮ ክቡር ነው። ያን ክብር መልሶ እግዚአብሔር ሰጥቶናል ለማለት ነው። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። ለክቡር አባታችን ረጅም የአገልግሎት ዘመን ይስጥልን። እንግዲህ ያው ስለ ቅኔ እንደሰማችሁት ቅኔ በጣም እንዲሁ ዝም ብሎ የሚመጣ አይደለም። አሁን ተማሪው ልቡን አፍሶ በማሰብ ጨነቅ የሚመጣ ነው እና ይሄንን እሳቸው ብዙ ተማሪዎች አስተምረው ዛሬ ትላልቅ ደረጃ ላይ ሁሉ የደረሱ ብዙ የክርስቲያን አባቶች አሉ እና እንግዲህ እንደው በዚህ አጋጣሚ የኔታን በእውነት ሁላችንም ልናመሰግን ያስፈልጋል። ቅኔ ለሁሉም ነገር መሰረት ስለሆነ እግዚአብሔር ይስጥልኝ። የሁሉ ነገር መሰረት ነው። ቅኔ የሁሉ ነገር መሰረት ነው። የሁሉ መጽሐፍትን ለማወቅ ሌሎቹን ነገር ለማድረግ አሁን ቅድም እንደተባለው ቅዳሴውን ለመስማት ሁሉን ነገር ለማድረግ መሰረት ነው ማለት ነው። ስለዚህ አሁን የቅኔው ሚስጥር ነው በደንብ አመስጥረውን የነገሩን። እኔም እዛ ተማሪ በነበርኩ ሰዓት አንዲት እሳቸው የተቀኟት ቅኔ ነበረችና እሷን ልንገራችሁና በዓሉ ደብረታቦር በዓል ነበረ። በደብረታቦር በዓል ዕለት ጌታችን ኢየሱስ ክርስቶስ ማንን ይዞ ነው ወደ ተራራ የወጣው? ማን ናቸው? ቅዱስ ጴጥሮስ፣ ቅዱስ ዮሐንስና ቅዱስ ያዕቆብ። አዎ በዛ በተራራው ላይ ደግሞ ማማ ተገኝቷል። ሌላ ሙሴ፣ ኤልያስ። ከዛ ውጭስ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር ወልድ። አሁን ምን አሉ ቅኔዋን? እንደው እሳቸውም ረጅም ጊዜ ሆኗል። አሁን እኔ ላስታውሳት። ለእመ ደብረ ታቦር አርገ ይሁዳ እምተደምሰሰ ነገር እንዘ ሥላሴ ይሬኢ በህየስ ያህይዎ ብሩር። ይሁዳ አሉ። አማርኛውን ልተርጉምላችሁ አይደለ? ይሁዳ ተራራው ላይ ወጥቷል አልወጣም? ከነ ጴጥሮስ ጋር ወጥቷል አልወጣም? ይሁዳ አልወጣም። የወጡት ማን ናቸው? አሁን ነግሬያችኋለሁ። ቅዱስ ጴጥሮስ፣ ቅዱስ ያዕቆብና ቅዱስ ዮሐንስ ናቸው። ይሁዳ አልወጣም፣ ከስር ነው ያለው። የደብረ ታቦር ቅኔ ነው እና ይሁዳ እንኳንም እዛ ተራራ ላይ አልወጣ። ምክንያቱም ተራራ ላይ ቢወጣ ነገር ያበላሽ ነበረ። ምን አድርጎ እንግዲህ ጌታችን ኢየሱስ ክርስቶስን በስንት ብር ነው እሱ ሊሸጥ የተነሳው? በ30። አሁን እዛ አብም መንፈስ ቅዱስም ሲገኙለት ስንት ሊያገኝ ነው? 90። እና አለመውጣቱ ጥሩ ነው ይላሉ።